አባት ሆይ እናመሰግንሃለን በእውነት እናመሰግንሃለን ድምጽህን አሰማህን ቀኝ እጁን ሊያስኩት ለቄሮስ አልክ ቄሮስ የለም የዘመኑ ተረኞች እኛ ነን በፊታችን ልትወጣ ተራራውን ትክክል ልታደርግ የነሐሱን ደጅ ልትሰብር የብረት መወርወሪያውን ልትቆርጥ በዚህ ተገኝተሃል ለስም ክብር ይሆንልህ በጨለማ ያለችውን ሀብት በስውር ያለችውን መዝገብ ልትሰጠን በእውነት በዚህ አለህና ለስም ክብር ይሆንልህ የትኛውም አጋንንታዊ ሲስተም አሁን የፈረሰ ይሆን አሜን በይኝ የፈረሰ ይሆን አሜን የፈረሰ ይሆን ከዘመንሽ ጋር የተጣበቀ ከህይወትሽ ጋር የተጣበቀ በጌታ በኢየሱስም ኮቴያችንን እየተከታተለ ያደከመ የትኛውም የጠላት ስትራቴጂ አሁን በስሙ ስልጣን የፈረሰ ይሆን አየሩን አጸዳው የጸዳ ይሆን በኢየሱስ ስም የጸዳ ይሆን በኢየሱስ ስም የጸዳ ይሆን እግዚአብሔር ሆይ ጠዋት አልሰራ ብሎት ቀትር ላይ የተሰማራው አውሬ አልሳካ ብሎ ደግሞ ለምሽት ተረኛ እየሰነቀ ያለ እግዚአብሔር እየተደራጀ ያለ የትኛውም የክፉ አጀንዳ የክፉ ምክር የክፉ ስትራቴጂ ሁሉ በስም ስልጣን የመከነ እንዲሆን በኢየሱስ ስም እጸልያለሁ የትኛውንም የኛን ነገር እንዳያበላሽ የትኛውንም የኛን ነገር እንዳይነካ ከዚህ ሰዓት ጀምሮ ሽባ ይሆን ሽባ ይሆን ሽባ ይሆን የቃልህን ፍቻ አብራላን በኢየሱስም የሚያብራራው መንፈስ በዚህ ይገኝ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም እንዳይሆንብን 30 ደግሞም 60 መቶ ፍጥፍ የምናፈራበት ጸጋ አሁን ሰማይን ባንጻራችን ከፍተ ባንጻራችን እንድትነድልልን በኢየሱስም ጸለይን እኔንም ባሪያይቱን እርዳኝ በልጅ በክርስቶስ ኢየሱስም ጸለይኩ አሜን በሰላም ትደርሳላችሁ የት ነው የምትደርሱት ያላችሁ ቦታ አሜን እስቲ ቀኞቻችሁን ብድግ አርጉና አየሩ ላይ ኮንፌስ አርጉ ያለኝ ቦታ በሉ በሰላም እደርሳለሁ ምክንያቱም ከፊቴ የወጣው እሱ እግዚአብሔር ነው ሃሌሉያ የመልእክቴ ርዕስ ያለው ሐዋርያት 28 ቁጥር 1 ጀምሮ ያለውን አንባለሁ ከዛም እንደረድርበታለሁ እንዲህ ይላል በደናም ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቀ አረማውያንም የሚያስገርም ቸርነት አደረጉልን ዝናብም ስለሆነ ስለብርዶ እሳት አንድደው ተቀበሉን ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከሙቀቱ የተነሳ ወታ እጁን ነደፈችው አረማውያንም እባብ በእጁ ላይ ተንጠልጥላ ባዩ ጊዜ ይህ ሰው በእርግጥ ነፍሰ ገዳይ ነው ከባህርስ እንኳን በደና ቢወጣ የእግዚአብሔር ፍርድ በህይወት ይኖር ዘንድ አልተወውም አሉ እርሱ ግን እባቢቷን ወደ እሳት አራገፈ አንዳችም አልጎዳችውም እርሱም ሊያበጥ ወይም ደግሞ ሊወድቅ ነው ብለው ይጠባበቁ ነበር ብዙም ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ኢየሱስ አምላክ ነው ብለው ሐሳባቸውን ለወጡ በዚያን ስፍራ አጠገብ ፑፕሊዮስ የሚሉት የደሴት አለቃ መሪ ነበረ እርሱም እንግዳ ተቀብሎ 3 ቀን በፍቅር አሳደረን የፑፕሊዮስ አማት በንዳድና በተቅማጥ ታሞ ተኝቶ ነበር ጳውሎስም ወደ እርሱ ገብቶ ጸለየለት እጁንም በላዩ ላይ ጭኖ ፈወሰው ይላል ሃሌሉያ ያላችሁ ቦታ በሰላም ትደርሳላችሁ አደራ እንዳትረሱ አሁን ወጣችሁ እግዚአብሔር ምን አለ ተብሎ ቢጠየቅ ያለኝ ቦታ በሰላም እደርሳለሁ እንግዲህ የመልእክቴን ርዕስ ይሄን ካልኩኝ አንድ ሰው ትደርሳለህ ከተባለ ለመድረሻው ምን አለው መነሻ አለው ለመነሻው ምን አለው መድረሻ አለው የእግዚአብሔር ቃል ምዕራፍ 23 ቁጥር 11 ላይ ሐዋርያት 23 ቁጥር 11 ላይ በሁለተኛውም ሌሊት ይልና ጌታ ባጠገቤ ቆሞ ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርክ እንዲሁ በሮም ደግሞ ትመሰክርልኝ ዘንድ ይገባሃል አይዞ አለው
እንግዲህ ይህን የምዕራፍ 23ን ድምጽ ወይም ደግሞ በዚህ በሁለተኛው ሌሊት የተገለጠለት ጌታ የሰጠውን ቃል ሸክፎ የወጣ ይመስላል ጳውሎስ 28 ላይ እና 27 ላይ አጣብቂኝ ውስጥ የህይወት አጣብቂኝ ውስጥ ያው ጳውሎስ ብዙ አላወራም ከዚህ በፊት ካወራው አላቅም ጳውሎስ ምዕራፍ 7 ላይ እስጢፋኖስ ሲገደል ልብስ ያዥ ነበረ ወይም ደግሞ ድንጋይ አቀባይ ነበረ 8ኛው ምዕራፍ ላይ በኢየሩሳሌም ያሉት ህፃናቶችንና ሴቶች ወንዶችን በክርስቶስ ኢየሱስ አምነው የዳኑትን ለሞት ወይም ደግሞ ለእስራት ገቢ የሚያደርግ 9ኛው ምዕራፍ ላይ ደግሞ በደማስቆ ላሉ ክርስቲያኖች እንደውም በክርስቶስ ኢየሱስ ላመኑ ደብዳቤ አጽፎ ወደ ደማስቆ እየሄደ ድንገት የህይወቱን አቅጣጫ እግዚአብሔር ይቀየረለት ሰው ድንገት ደማስቆ ላይ ተገናኝቶ የህይወቱን አቅጣጫ ይቀየረለት እንዲህ ያለ ታቃላችሁ 16 ላይ ምናምን የደረሰበትን ታቃላችሁ ልክ 27ኛው ምዕራፍ ላይ ግን 23ኛው ምዕራፍ ላይ ሰንቆ የወጣውን ቃል ይዞ ሲወጣ እንግዲህ የመርከብ አለቃው ማን ነው መቶ አለቃው የመርከቡን ባለቤት ወይም ደግሞ የመርከቡን አለቃ ድምጽ ሰምቶ የጳውሎስን ቃል እንዳቃለለ ነው የሚገባኝ እንዳቃለለ ግን ስትለኝ ተው ይቅር እያለ ነው ብሎ መንገድ ጀመሩ ሞት የሚመስል ነገር በፊታችን ተጋርጦ ይላል ሞት ከፊት ለፊት እንግዲህ ሄዱ አውራቂስ ተነሳ እንታቃላችሁ መርከቡ ምን አለ ተሰባበረ 14 ቀን ፀሐይ አላዩም 14 ቀን በቃ ምንም ቀን ይሁን ለሊት ይሁን አለዩ ግን ስትሉ 23 ላይ የተነገረው ቃል ይዞት አርማ አድርጎት ይጓዝ ነበር በጌታው ላይ ያለው እምነት በጌታ ላይ ያለው አቋም ድርድር የለው ታስታውሳላችሁ እናንተ በሳት ተጣላላችሁ ሲሉ እኛ ያላቆምከው ምስር አንሰግድም አሉ አንሰግድም ምክንያቱም ያድነናል ደግሞም አሉ ባያድነንም አንሰግድም እምነትና አቋም ሸክፈው የወጡ ሰዎች ምን ጊዜም በመጎዳናቸው ድል ነው የሚገጥማቸው እና እግዚአብሔር ደግሞ ምን አለው 23ኛው ምዕራፍ ላይ ኢየሩሳሌም ብቻ ያንተ አጀንዳ ያበቃ ወይም ደግሞ ኢየሩሳሌም ላይ እኔን ገልጠ የሚያበቃ ነገር የለም እኔን እስከ ሮም ድረስ ይዘኝ ትገባለህ ኢየሩሳሌም ማለት ያሁኒቷ መካከለኛዋ ምስራቅ ስትሆን ካሁኗ መካከለኛዋ ምስራቅ እኔን ሸክፈ ወዴት ትሄዳለህ ወደ አውሮፓ ወይም ደግሞ ሮም ሲል ያሁኗ ጣሊያን ወደዛ ምን ትላለህ ትሄዳለህ አለው ግን ስትሉኝ አልጋ ባልጋ አልነበረም መንገዱ ግን ምን አለ ድምጽ አለ ምን አለ ድምጽ አለ ቃል አለ ሰማይ ያወራው ሰማይ ማለዳው ላይ የተረከለት ነገር ወይም ደግሞ መላጢያ ላይ የሚቀር ህልም ወይም ደግሞ ዚያ ባህር ላይ ተሰንቆ የሚቀር ህልም የለህም ይዘኝ የትገባለህ ሮም ትገባለህ የተባለውን ድምጽ ይዞ ሲሄድ እንግዲህ የደረሰውን ነገር 27ኛው ምዕራፍ ላይ ታስታውሳላችሁ 28ኛው ምዕራፍ ግን ሮምን ባይገቡ በምን ደረሱ ይላል በሰላም ደረሱ ይላል ዛሬ የተነገረሽ ጋር በሰላም ትደርሻለሽ የተነገረሽ ነገር ጋር በሰላም ትገናኙዋለሽ ታዲያ አልጋ ባልጋ ሆኖ ነው ወይ መንገዱ ስትሉኝ አልነበረም አውራቂስ ያፏጨባቸው አውራቂስ ያጓራባቸው አውራቂስ እድሜያችሁን እዚህ ነው ማሳጥረው ይያለ ግን ስትሉኝ ደሴቲቱ መላጢያ እንድትባል ምን አለን አወቀን ይላል ምን ካሉ በኋላ በሰላም ከደረሱ በኋላ ማለዳ ላይ ምንድነው እግዚአብሔር ያወራሽ ማለዳሽ ላይ ምንድነው እግዚአብሔር ሹክ ያለሽ እግዚአብሔር ምስክሬ መሐል ላይ አትቀሪም ከዳር ትደርሻለሽ ቀኞቻችሁን ብድግ አርኩና ከጥግማ ደርሻለሁ በሉ ዴስቲኒ ጋር ማገናኛለሁ በሉ አየህ ዴስቲኒ ጋር ስደርስ ደግሞ በዝም ብሎ ወይም ደግሞ እንደተናንተናው በአውራቂስ እየተገፋ ወይም ደግሞ በአውራቂስ ያጓራብ አውራቂስ እየደቋቆሰ ሳይሆን
እዛ ጋር በሰላም ትደርሳለህ ያልኩ ቦታ በሰላም ትደርሳለህ ሲል አንደኛ ምን ይሆንልሃል? ከሰዓት ያኳያ አንደኛ ምን ይሆንልሃል ስትለኝ የእግዚአብሔር ቸርነት አመቱን ይቀድምልሃል። የሰው ቸርነት አላልኩም። የሰው ቸርነት አላልኩም። የራሱ የእግዚአብሔር ቸርነት። እስቲ ቀኞቻችሁን ብድግ አርጉና ራሳችሁ ላይ አውጁ። ያለኝ ቦታ በሰላም እደርሳለሁ። በሰላም ብደርስም የሚያስገርም ቸርነት ከእግዚአብሔር ዓለም ታዞልኛል። አሁን አዩ መርከቡ ከመነሳቱ በፊት ቸርነት ተደርጎላቸዋል። ግን ስትሉ እጃቸው ላይ የተረፈ ነገር በአውራቂሱ የተነሳ ምንም የለም። ልክ አረማውያን የአረማውያን ትርጓሜ ምንድነው? የአረማውያን ትርጓሜ ስትልኝ አረማውያን ማለት ለሰው የማይቆረሱ ለሰው የማያካፍሉ ሸልፍሽነት የተሞሉ ባህሪ ያላቸው ናቸው እነማ አረማውያን። ነገር ግን እነሱ በሰላም ከደረሱ በኋላ የማይቆረሰው ማህበረሰብ በእግዚአብሔር ዓለም ትእዛዝ ወጥቶ ስለነበር የሚያስገርም ቸርነት አደረጉላቸው። ዛሬ ለአንድ ሰው ቤት እንዲህ ይሆናል። የእግዚአብሔር ቸርነት ወሩን ይቀድምለታል። የእግዚአብሔር ቸርነት አመቱን ይቀድምለታል። ይህ አመት በቸርነት ይጠናቀቃል። የእግዚአብሔር ቸርነት ባለጠጋ ታደርጋለች። ስለዚህ የእግዚአብሔር ቸርነት አረማውያን ሲደርሱ ምን አረጉላቸው? የሚያስገርም ቸርነት። ስሚኝ፣ ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ አንድ የተረሳ አንድ ቆሻሻ ቦታ ያለ አንድ መሰማሪያ የሌለው ቦታ ያለ አንድ ደግሞ የምስራች የማይሰማበት ቦታ ላይ ተቀምጦ ያለ ሜምፊቦስቴ የሚባል ሰው የእግዚአብሔር ጊዜ ሲንደረደር ወደ ሜምፊቦስቴ መጣና ምንን ሻረለት ካላችሁኝ ገደብን ከሜምፊቦስቴ ላይ ያነሳለት። ምን አለ? ገደብን ከሜምፊቦስቴ ላይ ህይወት ላይ ሰበረለት። የናሱን ደጅ ሰብራለሁ ሲል መሰማሪያ በሌለበት ቦታ ላይ ቁጭ ብለህ ዛሬ እንዲህ ይሆናል የምስራች ትሰማለህ። አየሽ፣ የእግሩ ሽባነት ከተማውን እንዲገባ አይፈቅድለትም። ምንም የንጉስ ልጅ ቢሆንም እንኳን ምንም ከንጉስ ወገብ ቢወጣም እንኳን ያለበት አካላዊ ሁኔታ ያለበት ነባራዊ ሁኔታ ንጉስ ወዳለበት ከተማ ሊያስገባው ግድ አይለው። ነገር ግን የእግዚአብሔር ጊዜ ሲመጣ ሎዶባር ላይ ተቀምጦ እየተንደረደረ ምን መጣለት ካልከኝ የሚያስገርም ቸርነት። ታስታውሳላችሁ? ዳዊት ሲባን አስጠርቶ አንድ ከሳኦል ቤት የቀረ ሰው አለን ምን ልታደርግለት ሲል ከኪሴ አላለም፣ ከጎተራ ያላለም፣ ከአካውንቴ አላለም። አንድ ምን ማድረግለት? የእግዚአብሔርን ቸርነት ማደርግለት። አቦ ዛሬ በእውነት ልንገራችሁ፣ ይህ አመት የእግዚአብሔርን ቸርነት የምታዩበት አመት ይሆንላል። ለዚህ ነው መዝሙረኛው ሲናገር 23 ቁጥር 6 ላይ ቸርነትህና ምህረትህ ለአንድ ጊዜ አይደለም፣ ለሁለት ጊዜ አይደለም፣ የሆነ ትናንትና ያየሹ ቸርነት አይደለም፣ እየተከታተለ የሚምር የእግዚአብሔር ምህረት፣ እየተከታተለ የሚባርክ የእግዚአብሔር ቸርነት። አቦ አመቱን ይቅደምልኝ ስትል ብለጭኝና አሜን በይ። አረ ጨምሪና አሜን በይ። ሰልሽና አሜን። የእግዚአብሔር ቸርነት ባለጠጋ የምታደርግ በእውነት ከተቀባይነት ወደ ሰጪነት ከጅራት ወደ ራስ ወደ መሆን የምታመጣ የእግዚአብሔር ቸርነት አቦ አመቱን ጥንቅቅ አርጎ ይቅደምላችሁ። ይቅደም እንግዲህ እግዚአብሔር ቸርነት ይቅደምላችሁ። ሁለተኛ ምን ይሆናል ካለኝ ሰዓት አኳያ ቸርነት የቀደመለት ሰው ምን ይሆናል ካላችሁኝ አራግፎ ነው የሚቀጥለው። አራግፎ መቀጠል ማለት መንገዱ ቀሊል ነገር ነው የሚፈልገው። መንገዱ ምንድነው የሚፈልገው?
ይሁን ኢማጂን ኃይሌ ገብረስላሴ ጠዋት ትሬኒንግ ሊያደርግ ይወጣል አይደል? ካቦርት ምናምን ይደርባል። ዝናብ ከሆነ ምናምን ይደርቦ ነው የሚወጣው። እዛ እንጦጦ ጋራ ላይ ሲደርስ ከነካቦርቱ ነው የሚሮጠው። ካቦርቱን ምን ይለዋል? ለመንገዱ የሚፈልገውን ነገር ይሄን ይጥልና ለመንገዱ የሚያስፈልገውን ነገር ብቻ ይለብሳል። ምናልባት ማሊያና ቁምጣ። አየ የእግዚአብሔር መንገድ ወደ ትክክለኛው አቋም ወይም ደግሞ አደርሳለሁ ወዳለው ነገር ሊያደርስ ከፈለገ እግዚአብሔር አንተ ጋር የሚጠበቅ ድርሻ አለ። ምን አይነት ድርሻ? አራግፎ መቀጠል። አሜን። እስቲ አራግፌ እቀጥላለሁ በሉ። እስቲ አራግፌ እቀጥላለሁ በሉ። አያችሁ በሰላም ከተደረሰ በኋላ አረማውያን ማይቆረሱ ሰዎች የሚያስገርም ቸርነት ቀናቸውን ቀድሞላቸው የሚያስቀድም ቸርነት ካደረጉላቸው በኋላ አንድ ነገር በጳውሎስ ሕይወት ላይ ተከሰተ። ምን? ገዳይ የሆነች እማትራራ ከነደፈች ገላ የምታስቀር እፉኝት የምትባል ነገር መታነደፈችው። እፉኝት በባህሪዋ ምን አይነት? ዮሐንስን ታስታውሳላችሁ? እናንተ የፉኝት ልጆች ከሚመጣው ቁጣ እንድትጠበቁ ማን አመለከታችሁ? ምናምን የገዳይ ልጆች የመርዛም ልጆች እንዴት ደፍሮ ይሄን ተናገረ እስከሚባል አይደለ ይሆነ? አያችሁ የፉኝት በባህሪዋ ምን ታደርጋለች ብላችሁ ካያል እፉኝት ገዳይ ነች። ከእናቷ ማህፀን ስትወጣ እናቷ እየወለደቻት እያለ እናቷን ከተወለደች በኋላ እናቷን ገላ ነው የምትወጣው። አንደኛ ሴክሹዋል ግንኙነት ካደረገች በኋላ ወንዱን ነክሳ ትገለዋለች። እፉኝት በሷ የተነደፈ አይተርፍም። በሷ የተነደፈ ሩቅ አይሄድም። ስለዚህ አሁን እንዲህ አሉ፣ የፉኝት ባህሪ እንዲህ ያየሽኝ ቤቲ መሆኑ አይቀርና ቤቴዎች ትሆናለች። ተነደፍኩ ማለት እያየሽ ምን እላለሁ? አብጣለሁ። ማበጥ ብቻ አይደለም፣ ከማበጥ በኋላ እወድቃለሁ። ሂደት አለው። አንደኛ ማበጥ፣ ሁለተኛ መውደቅ፣ ሶስተኛ መሞት። አያይ እንዲህ አይነት ክስተት በህይወቱ ላይ ይጠብቁ ነበረ። ራሳቸው ቸርነት ያደረጉላቸው ሰዎች። እንዲሁም ደግሞ ወደ 270 ምናምን ነፍስ አብረው መተው እነሱም ከመርከብ አደጋ በሰላም ቢተርፍ የእግዚአብሔር ቁጣ አብራው እንዳለ የእግዚአብሔር እጅ የቁጣ እጅ አብራው እንደተከተለችው አርገው ምን ይሉት ነበረ? ያሙት ነበረ። እሱ ግን ምን አረገ? አራገፈና መንገዱን መቀጠል ስለነበረበት አራግፎ እንዲህ አረገ። ገዳዩን ስማይ በደንብ ያይ። እፉኝት ምንድን ነች ብያለሁ? ገዳይ ነች። የሚያነደው ደግሞ ማን ነው? ራሱ ማን ነው? ጳውሎስ ነው። የሚያቀጣጥለው የመንፈስ ቅዱስን እሳት ስለነበረ ገዳዩን ወደሚገድል ነገር አራግፎ ቀጠለ። አሜን። ዛሬ ህይወት ላይ የተጣበቀ ነገር በመንፈስ ቅዱስ እሳት ይበላ። አሜን በለኝ፣ ይበላ። ታዲያ ምንድነው ማራግፈው? ቤትዬ ብለህ አትጠይቀኝም? ገላትያ 5 ላይ ምቀኝነት፣ ተንኮልን፣ ሐሜትን መንግስተ ሰማያትን ስለማያወርስ ምንም በክርስቶስ ኢየሱስ አምናን ብንድንም እንኳን እነዚህ ነገር ከተጣበቁብን ሩቅ መሄድ ስለማንችል ዛሬ አራከን እንቀጥላለን። አሜን። እስቲ እኔማ በሉ ካንደበቴ ላይ ከህይወቴ ላይ ከምላሴ ላይ አራግፌ ቀጥላለሁ። ምክንያቱም የእግዚአብሔር ቃል እዛው ገላትያ ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ምን ብለውታል? ስጋን ከክፉ መሻቱ ጋር ምን ብለውታል? ከተሰቀለበት ለምንድን ነው የምናወርደው? ዛሬ አራግፎ መቀጠል ይሁና። አሜን። እዛ ገላትያ 5 ላይ ሲተነትናቸው በጣም የሚገርመው ነገር የስጋ ስራ የተገለጠ ነው ይልና የስጋን ስራ ሲተነስነው 16 ነው። 16 የመንፈስ ፍሬዎች ይላቸውና 9 ነው የሚተነተን። የቱ ይበልጣል? የስጋ ስራ። ዛሬ እሱን ማራገፍ ይሁና።
እንቅፋት ነው ማራገፍ ይሁን። ሩቅ አስኬድንም አራግፈን እንቀጥላለን። አራግፈን እንሄዳለን። አራግፈን እንጠበጥባለን። አረ ይሁንብሽ። አንደኛ ዘመንሽን ህይወትሽን ቀንሽን ወርሽን አመትሽን እግዚአብሔር ቸርነት ይቀድመዋል። ሁለተኛ አንቺ ጋር የሚጠበቅ ነገር ነው አራግፈሽ ትቀጥያለሽ። ሶስተኛ ምን ይሆናል ካልሽኝ የሆነ ሰፈር ላይ ስለናንተ ቁጭ ብለው ያቦኩ ስለናንተ ቁጭ ብለው የጋገሩ ስለናንተ ቁጭ ብለው የፈተፈቱ እዚያ ሰፈር ላይ እንዲህ ይሆናል ሐሳብ ይቀየራል። አላጄኒ ቫና ማሃዳስ እስቲ እንዲበሉ ብድግ አርጉና እንደታማው ላልቀር በሉ እንደተበላው ላልቀር የጥርስ ንክሻ ሆኜ ላልቀር እግዚአብሔር ሐሳባቸውን አስቀየራቸው። ይሞታል ይያሉ ያለ አራግፎ ምንም እንዳልጎዳችሁ ባዩ ጊዜ ይህስ አሉና ማን ነው ስትሉ አምላክ ነው ብለው ሐሳባቸው ምን አሉ? ዛሬ ይለውጡ። አቦ መንደርሽ ላይ ያሉ ይለውጡ። አብረሽም ጸልያቸው ይለውጡ። ቤተሰብሽ ይለውጥ። እስ ምን አሉ? አምላክ ነው። ታስታውሳላችሁ ዘፍጥረት 26 ላይ ዘፍጥረት 26 ከዘፍጥረት 26 አንድ ላይ ታውቃላችሁ። እንደዚህ ያለም ግን ብዙ ነገር ከሆነበት በኋላ በዚያን ዘመን ዘርን ዘራ ይላል ዘፍጥረት 26:12 ላይ 100 እጥፍ አጨደ ካለ በኋላ አባቱን ጉድጓድ ሊያስቆፍርፍ ደፋ ቀና ያለ ሰውየው ደፈኑበት። የሴቀን የተስተናንን ምናምን አሳጡትና ሮቦት ላይ ገባ። ሮቦት ላይ እንደማይቻል አወቁና ዘፍጥረት 26:26 ላይ እንዲህ ይላል የሙሽራው አጎት ራሱ አቤሜሌክ ከሩቅ ወደ ይስሐቅ ሲመጡ ተመለከታቸው ይላል። ከዛ ጠልታችሁኛል፣ አባራችሁኛል፣ ዘወርበል ከዚህ ብላችሁኛል። አሁን ምን ልታረጉ ወደኔ መጣችሁ ብሎ ሲላቸው አይደለም ምንድነው በእርግጥ እግዚአብሔር ካንተ ጋር እንዳለ አየናሉ። አቦ ዘንድሮ መታወቂያችሁ የእግዚአብሔር ህልወት ይሆንላችሁ። የእግዚአብሔር አብሮነት ይሆንላችሁ። በከሷ ጋር እግዚአብሔር አለ ይባል። ከሱ ጋር እግዚአብሔር አለ ይባል። ከዚህ ቤተ ክርስቲያን ጋር እግዚአብሔር አለ ይባል። ሃሌሉያ አሜን አሜን አሜን። ለዚህ ነው ቅድም መንፈስ ከሌለ ምን እንደሚንሿቸው ጽናጽል ሆኖ መውጣት ነው። ስለዚህ ሲያውቋችሁ በህልወቱ ይወቋችሁ፣ ሲያውቋችሁ በአብሮነቱ ይወቋችሁ። በኢየሱስም ይሆንባችሁ፣ በክርስቶስ ኢየሱስም ይሆንባችሁ። መሳፍንት ላይ ዮፍታሔ የተባለ ሰው ገለዓድ የወለደው ሰው ከገለዓድ ወገብ የወጣ ከገለዓድ ጉልበት የወጣ ግን የአንድ ጋለሞታ ሴት ልጅ ተብሎ ገለዓድ ከሞተ በኋላ ከቤት የተባረረ ሲባረር ከቦዘኔዎች ጋር ከምናምንቴዎች ጋር የተባረረ ሲያባረሩት በቃ አርቀው ወደ ጦም ምድር የወረወሩት ዮፍታሔ አንድ ቀን ዘመን መጣለትና አሞናውያን ከነሱ ጋር ጸብ ሲፈልጉ አሁን አሉ አለቆ ሲያባረሩት ከቦዘኔዎች ጋር ሲያባረሩት ከምናምንቴዎች ጋር የተባረረ ሰው አንድ ቀን ዘመን ሲመጣለት እግዚአብሔር ህልወት አብሮት እንዳለ ሲታወቅ የከተማውን አለቆች ልከው ዮፍታሔን አስጠሩት። ዘንድሮ እንዲሆንላችሁ የጠሏችሁ በኢየሱስም ስልጣን ለምክንያት ይፈልጓችሁ፣ ለመልካም ምክንያት ይፈልጓችሁ፣ በኢየሱስም ለፈውስ ይፈልጓችሁ፣ በኢየሱስም በእናንተው ጌታ ሊያገኙ ይፈልጓችሁ። ሃሌሉያ። እስቲ ይፈልጋለሁ በሉ፣ የሆነ ሰፈር በሉ ዛሬ ስለኔ ሐሳባቸውን የሚቀይሩ ሰዎች አሉ፣ በኢየሱስም አሉ። አራተኛ ምን ይሆናል ካላችሁኝ፣ አራተኛ
ፑፕሊዮስ የሚሉት በጣም ነው ያሳጠርኩት ከሰዓት አቋያ ፑፕሊዮስ የሚባል አንድ የመርከብ አለቃ መሪ የነበረ ቤት እንግድነት ተቀበላቸው ለ3 ቀንና እዛ ቤት ሲገቡ ደግሞ የፑፕሊዮስ አባት በተቀማጥና በንዳር ታመው ያለ ጳውሎስ ምን አለ እጁን ጫንና ጸለያላቸው ተፈወሱ ከዛ በጣም የሚገርመኝ ነገር ከዙሪያው ያሉ በሽተኞችን ሁሉ ያመጡ ይፈውስ ጀመረ ታዲያ ምን ልትይ ነው አራተኛ አካላችሁኝ እንዲህ ይሆንላችኋል ውስጣችሁ ያለው ኃይል ውስጣችሁ ተደፍኖ ያለው ኃይል ሮቦትን ቀፍሮ ካወጣ እንዲህ ይሆናል ኃይል ይገለጣል አሜን ምን ብሎሻል ተዘምሪያለሽ ብሎሻል የብዙዎች እናት ነሽ ብሎሻል ማላጅ እናት ነሽ በፈረሰው ቅጥር ላይ ጉበኛ ያረግሻለሁ ብሎሻል ምንድነው ያለሽ እሱ ኃይል ዛሬ እንደ ድማሚት ይፈነዳል ሃሌሉያ በኢየሱስ ስም ይፈነዳል በኢየሱስ ስም ይገለጣል አረ በኢየሱስ ስም ይገለጣል እንደ ተቀበረ አይቀርም መቼ ነው እሱ ጋር እግዚአብሔር የሚሰራው አትባይም ከዚህ በኋላ ጨርቅሽ እንኳን ለመድኃኒት ይፈለጋል አንደበትሽ ንግግር ብቻ አይደለም ጨርቅሽ ነው እግዚአብሔር ብሎኛል አንቺ ወደ ሌላ ሀገር ስትሄጂ አንቺ በአውሮፕላን ስትሄጂ እስቲ ጨርቋን ብለው ይወስዳሉ ከቁም ሳጥን ውስጥ ብሏል ይወስዳሉ አዎ ለምን ካልሽኝ ለመድኃኒት ካደረገሽ እንጀራና ወጥ ጋር ተጣብቀሽ አትሞቺ አሁን ዛሬ እንዲህ ይሁንልሽ በውስጥሽ ያስቀመጠው ኃይል እንደ ድማሚት ፈንድቶ ይውጣ እንደ ድማሚት ተረክ ብሎ ይውጣልሽ በኢየሱስም ለትውልድ የሚሆን ነገር ካንቺ ዛሬ ማታ ይውጣ ሌላና አምስተኛና የመጨረሻ ወደ ሮምም ገቡ ደረሱ አልደረሱ አቦ መድረስ ይሆናል አሜን ብለጭኝና ምን በይ አሜን ያለኝ ቦታ በሎ በሰላም መድረስ ሆኖልኛል